አበባው መቼም ለኔ መሆን አለበት። መተሻል እንዴ? ቆይ ቅድም በዚህኛው መንገድ አለ እንዴ? እና ታዲያ በዛ ቤትስ ሰው በሄደበት ሁሉ ይመለሳል ለማን ነው? አይ በዛ እየጠበቅኩሽ ስለነበር እንኳን ደህና መጣሽ። በጣም አመሰግናለሁ። ካንቺ ባይበልጥም ያምራል። ያዳን የርሽበት ጉዳይ እንዴት ሆነልሽ? ያው አንዳንድ መስተካከል ያለበት ጉዳይ አለው ብለውኛል። ከፈጣሪ ጋር እስኪ የሚሆነውን እናያለን። ነገሮች ይስተካከላሉ። አንቺ ያን ያህል መጨነቅ የለብሽም። አንተ እኮ ከጎኔ ካለ ምንም ነገር እንደሚስተካከል በደንብ አውቃለሁ። እሱስ እውነት ነው። ኧረ እባክህ አልቀረብም። እሺ ግን ሳሚ በጣም አመሰግናለሁ። ደግሞ ለምን ነው የምታመሰግኝ? በቃ ለሁሉም ነገር በጣም አመሰግናለሁ። በመጥፎም በጥሩም ጊዜም ከጎኔ ስለሆንክ። እውነት ለመናገር አንተ ካጠገቤ ባትሆን ኖሮ ምን ልሆን እንደምችል ራሱ ማሰብ ይከብደኛል። ከዚህም በኋላ እንደዚህ እንዳትይ። በእኔና ባንቺ መሀል መመሰጋገን ብሎ ነገር የለም። አንዳንችን ለአንዳንችን የመቆም ግዴታ አለብን። አይ ሳሚ አንተና ማሂን እኮ ከጎኔ ባይሰጠኝ ኖሮ ይህንን ፈተና እንዴት እንደማልፈው ምንም አላውቅም ነበር። ብቻ ሁለታችሁም ከፈጣሪ የተሰጣችሁ ስጦታዎቼ ናችሁ። ይዋዳን በእርግጥ በቸገረሽ ሰዓት ከጎንሽ ነበርኩኝ። ግን ደግሞ ሁሉም ነገር ያለፍሽው በራስሽ ነው። እንዳንቺ አይነት ጠንካራ ሴት አጋጥማኝ አታውቅም። ብቻ ፈጣሪ መንገዳችንን ያስተካክልልን። ታውቂያለሽ ግን ይዋዳን አንቺ ከጎኔ በመሆንሽ ምን ያህል ደስተኛ እንደሆንኩ። በቃ አሁን መንገድ ላይ አንቁም፣ ወደ ቤት እንሂድ። አይ አሁን ወደ ቤት መሄድ አልፈልግም። ባይሆን ብቻችንን ልንሆን የምንችልበት ቦታ እንሂድ። እሺ ታስታውሳለህ ሳሚ የሆነ ጊዜ አፍረተ ቢስ ሌባ ነህ? እሺ እኮ እኔ ሌባ ልብሽን ሰርቄው መሆን አለበት። ሌላ ነገር ከሆነ ግን እመልሳለሁ። አሁን ሁሉም ሰው መጥቶ ሳላወርድ በፊት ክፍሌ ገብቶ የወሰድከውን ብር ትመልሳለህ ወይስ አትመልስም? ልክ ነበርክ። ልቤ ነበር የዘረፍከኝ። ና በቃ ዳግም ቆይ ምን ሆነሃል? ይሄን በሆነው ባልሆነው ነገር ቱግ የምትለው ነገር አቁም አላልኩም? እህቴ በሆነው ባልሆነው ምን ማለት ነው? ያንቺ መናቂ ያንቺ መሰረት በሆነው ባልሆነው ነው? እሺ ስለተናደድክ ምን ታመጣለህ? ንገረኝ። ሊዲያ እንደሆነ ልማዷ ነው። እኔ ደግሞ ለምንጇለሁ የምትናገረውን ነገር። አዲስ ነገር አለ? አንቺ ለምደሽዋል እህቴ። እኔ ግን መልመድ አልችልም። ያንቺ መሰረት ልለምደው አልችልም። እሺ በቃ ዳግም እና ተረጋጋ። በቃ ወንድሜ በቃ ሊዲያ ለምደው በዚህ በጠዋት አቻኩልሽ ጠራሽ? ዳግም ይቅርታ ልጠይቅህ ብዬ ነው። እኔን እንኳን አይደለም የሰደብሽው፣ እኔን ሳይሆን መሀሌት ነው ይቅርታ መጠየቅ ያለብሽ። አውቃለሁ እኮ ግን እሷ የኔን ባህሪ ለምደዋለች። በጣም ብዙ ጊዜ ብዙ ነገሮችን ስናገራት ነው የኖርኩት። ምንም አትለኝም። እንዴ ለምደዋለች ተብሎ እኮ መሳደብ የለም። ለምደዋለች ተብሎ ሰውን በዛ ልክ አታውርጁ። እሱን እኮ አውቃለሁ ግን በቃ ይሄ የኔ ባህሪ ነው። ትንሽ ነገር በተፈጠረ ቁጥር ወዲያው ነው ትገመለው። ቱግ ማለት ይጎዳሻል እንጂ አይጠቅምሽም። ማሻሻል ያለብሽ ባህሪ ነው። እሻሻላለሁ ከሆነ በኋላ ግን በቃ በጣም ይቅርታ። ቆይ ግን ሊዲያ እንደዚህ አይደለሽም። እንዴት ነው እኔን ይቅርታ ልጠይቅኝ የቻልሽው? አዎ አይደለም ግን በቃ ዳግም ማንም ሰው ባልነበረኝ ሰዓት አብረኸኝ የነበርከው አንተ ነህ እና ደግሞ ያንን ጓደኝነታችንን ላጣው አልፈልግም። ስለዚህ ይቅርታ መጠየቅ ፈለኩ። እሺ እኔ አልተቀየምኩሽም፣ ይቅርታ አድርጌልሻለሁ። ግን እንደዚህ አትሁኚ ሌላ ጊዜ እሺ? ዳግም ደግሞ ልሄድ ነው። የት? ወደ ጣሊያን ሀገር ልሄድ ነው። ምን ታደርጊያለሽ ጣሊያን? ለትምህርት ጉዳይ ነው የምንሄደው እና ለኔ እዛ ብሆን ይሻለኛል። መቼ ትመለሻለሽ? አይታወቅም። ከ10 አመት ወይ ከ20 አመት ወይ ደግሞ ላልመለስም ይችላል። ይሻላል አለመመለሱ? አዎ ለኔ ከዚህ ህይወት መራቁ ለኔ በጣም ጥሩ ነው። ሚሻልሽን አንቺ ታውቂያለሽ። ምን እንዳደርግልሽ ነው የምትፈልጊው? እንድትሸኘኝ ቢያንስ እንኳን ሲሄድ ቻው ሚለኝ ዘመድና ቤተሰብ እፈልጋለሁ እና በቃ ቻው እንድትለኝ። እሺ ሸኝሻለሁ። ስትመጪም ግን እኔ ነኝ የምቀበልሽ። ከመጣሽ ማለት ነው። ካረሳኝ ተቀበለኛለህ? እሺ እሺ ዳግ አመሰግናለሁ በጣም። እሺ ችግር የለም። እሺ እንሂዳ። ሳሚ አሁን ሁሉም ነገር ጨርሼ የራሳችንን ቤት ልከራይ ወስኛለሁ። እንዴ ምን ማለት ነው?
አሁን እኮ ያዳን ብቻውን ናት። አንቺ መሆኑ ያለብሽ ከኛ ጋር ነው እንጂ። አይ ሳሚ፣ የዋዳን አንተ አለክ። ከቤት እወጣለሁ ማለት ደግሞ ተዋቸዋለሁ ማለት አይደለም። ግን ቢያንስ ወንድሜንና በጀሽን ይዤ የራሴን ህይወት መኖር አለብኝ። እንዴ ምን ማለት ነው ማይ? ቤቱ እኮ ሰፊ ነው፣ ለሁላችንም ይበቃናል። አውቃለሁ፣ ግን እኔ ራሴን ችዬ ራሴን ህይወት መብራት ፈልጋለሁ። እንደዛ ካልሽ ምን ይደረጋል? ግን ቤት ትመጫለሽ አይደል? ዴ ምን ማለት ነው ሳሚ? ከናንተማ በፍጹም አርቅም። ለራቅ ብልስ እንዴት ይገዋዳን አርቃለሁ? አሁን ከማንም በላይ አንቺ ታስፈልጋታለሽ ይዋዳን። አይ ሳሚ፣ አንተም ታስፈልጋታለህ። አሁን ደግሞ ቢያንስ ትንሽ ጭንቀት ይቀሏል። ነገሮች የተስተካከሉ ይመስላል። አንተም ከጎኗ አለክ። እና ቤት አገኛችሁ ወይስ ገና እንትከራይ ያስብሽ? አስተካክያለሁ። አሁን እንዴት ይዋዳን እንደማሳምናት ነው ግራ ይገባኝ እንጂ ነው ሁሉንም ጨርሻለሁ። ቀጣይ ሳምንት ሁሉንም አስተካክዬ እገባለሁ። እኔ እንኳን እሺ የምትልሽ አይመስለኝም፣ ግን እድልሽም ሞክሪ። አሳምናታለሁ። ችግር የለውም። የማስበውን ሀሳብ ትረዳለች ብዬ አስባለሁ። ብቻ እኔን ጥላኝ ካንቺ ጋር ሄዳለሁ እንዳትለኝ ብቻ እንጂ ችግር የለውም። አታስብ፣ ይዤብህ አልሄድም። ሊዲያ ታስታውሻለሽ? ለመጀመሪያ ቤታችሁ ስመጣ አንቺ ነበር የተቀበልሽኝ። አይገርምህም ሳሚ? ያኔ በጣም አስቸጋሪ ልጅ ነበር። ሁሉንም ነበር የምትበጠብጠው። የሚገርምሽ ከሁሉም ግን ከአንቺ ጋር ነበር የምግባባው። ከኔ ጋር ነበር የምትግባባው። ግን ደግሞ ዙሮ እኔ ላይ ተጫወትክብኝ እንጂ ማለትማ እነሱን ለማግኘት እኔ መጠቀም ያደረከኝ፣ ሌላ ምንም ያደረከው ነገር የለም። በጣም ብዙ ነገሮችን ዋሻኸኝ ምናምን። ሊዲያ እንደዛ እንዳይመስልሽ። በቃ ያኔ መስሎኝ ነበር አልሆነም። መስሎ አይደለም ሳሚ፣ መጀመሪያውንም ከቀድሞ ማሰበህበትና ቀደህበት ያደረካቸው ነገሮች ናቸው። አይደለም ሊዲያ፣ አንቺ ሁሉም ነገር ያበላሸሽው አንቺ ነሽ። ይሄን ደግሞ አንቺም ታውቂያለሽ። ሳሚ፣ እኔ ምንም ነገር ያበላሸሁት ነገር የለም። ቀረብከኝ፣ እወድሻለሁ አልከኝ፣ እኔም ወደድኩህ፣ አለቀ። ግን አንተ ደግሞ እወድሻለሁ ስትለኝ የነበረው ውሸትህን ነበር። ግን ሊዲያ፣ አንቺ ዋዳ ላይ ክፉ ነገር እየሰራሽ ነበር። እና አንተስ ጥሩ ነገር እየሰራ ነበር ዋዳ ላይ? እንደ ጥሩ ሰው ራስን ለማስመሰል አትሞክር። ሁላችንም ማንነታችን ምን እንደሆነ ጠንቅቀን ነው የምናውቀው። እሺ አሁን ተረጋጊ። ያለፈ ነገር አናንሳ። ያለፈ ነገር አናንሳ ከተባለ እኮ ሁሉም ሰው ጥሩ ነው። ያለፉ ነገሮች ሲነሱ ነው ለወደፊት የምታስበው። በቃ ይጻባይሽ አለቃለሽ። አይ ሳሚ፣ የኔ ጉድለት ብቻ ነው አይደል የሚታየው? ያንተ ጥፋትና ጉድለቶች አይታዩህም። እኔ ጥፋተኛ አይደለሁም እያልኩሽ አይደለም ሊዲያ። ግን ደግሞ በቃ ስህተት ነበር እኔና አንቺ አብሮ ነው። እሺ ሳሚ፣ እኔ አሁን ቢሆን ልክ ነው እያልኩ አይደለም እኮ። ያው ስለምወድህ እንጂ ሌላ ክፉ ነገር አስቤ አይደለም። ግን ደግሞ የሚወዱትን ሰው እኮ በግድ አብሮ ካሉ እንኳን ይባላል ሊዲያ። አውቃለሁ፣ በግድ አብሬ ልሆንም ደግሞ እኮ አላልኩም። እወድሃለሁ ተረዳኝ እንጂ ሌላ ነገር አልተናገርኩም። እሺ ግን ሊዲያ፣ ለወደፊቱ ይሄን ጸባይሽን ማስተካከል አለብሽ። ቶሎ የምትናደጂው ነገር ማስተካከል አለብሽ። እስቲ ሳሚ፣ ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። በቃ እሺ፣ አሁን ወደ ቤት እንሄዳ። አዎ እንሂድ።
ከቻልክ ትንሽ ጊዜ ላውራ ፈልጌ ነበር። እሺ ችግር የለውም። ስለምንድን ነው የምታወሪው? ሳሚ አንተ እዚህ ቤት ከመጣ በኋላ በጣም ብዙ ነገሮችን አሳልፈናል። በተለይ እኔ እናንተ ጥሩም መጥፎም በጣም ብዙ ነገሮችን አብረን አሳልፈናል። አውቃለሁ። ታዲያ ዛሬ ለምንድን ነው የምትነግሪኝ? ያው ታውቃለህ እኔ አንተን ስለወደድኩ ችክ ብዬ ብዙ የማይደረጉ ነገሮችን አድርጌያለሁ። ስለዚህ ደግሞ ይቅርታ ልጠይቅህ እፈልጋለሁ። ችግር የለውም ሊዲያ። አንቺ እኮ ያን ያደረግሽው ለፍቅር ብለሽ ነው። አይ ሳሚ ቢሆንም በጣም ብዙ ነገሮችን አድርጌያለሁ። እኔ ከልጅነቴ ጀምሮ ምንም ነገር ፈልጌ አጥቼ አላውቅም። ያ ባህሪ ደግሞ አብሮኝ ያደገ መሰለኝ። በቃ እሺ ይቅርታ አድርገንልሻል። ግን ደግሞ ዛሬ ለምንድን ነው ይሄን የምትነግሪኝ? ነገ ማታ ወደ ጣሊያን እበራለሁ። ምን? አዎ ሳሚ ለእኔም ለእናንተም ለሁላችንም የተሻለ የሚሆነው እኔ ከዚህ ብሄድ ነው። ሊዱ እኔ ካንቺ ባላቅም ግን እዚሁ ብትሆኝ ይሻላል። አይ ሳሚ ይሄንን ነገር በደንብ አስቤበት ጨርሻለሁ። ስለ በቃ ለሁላችንም የተሻለ የሚሆነው እኔ ከዚህ ዞር ብል ነው። ስለዚህ ሄዳለሁ። ቆይ ለምን ሊዱ? አሁን እኮ አንቺ ከተስተካከልሽ አብረን መኖር እንችላለን። አውቃለሁ ግን ደግሞ ብዙ የማይስተካከሉ በጣም ብዙ ነገሮች አሉ። ስለዚህ ብሄድ ነው የተሻለ የሚሆነው። እና ደግሞ እዛ ከሄድኩኝ በኋላ ወደ አዳሪ ትምህርት ቤት እገባለሁ። ካልሽ ምን ይደረጋል ሊዱ? ግን እኔ ሁሌም ከጎንሽ ነኝ። እሺ እሺ ሳሚ በጣም አመሰግናለሁ። ችግር የለውም ሊዱ። አብጅሽ በእኔ ምክንያት እንዲቆጡሽ አደረኩኝ። በጣም ይቅርታሽ። አረ ችግር የለም ሊዲያዬ። ይሄ እኮ ፈልጌና ፈቅጄ ያደረኩት እኮ ነው። ምንም ችግር የለም። ቢሆንም በጣም ጮህችብሽ። ያው ትንሽ ሀሳብ ቢጤ ገብቶት ነው። አሁን እኮ ደግሞ ተረጋግታለች። ችግር የለም። አይ እንደዛ ከሆነሽ ደግሞ አብጅሽ አንድ ነገር ልንገርሽ። ልሄድ ነው። ወዴት? ወደ ውጭ ልሄድ ነው። ምን ልታረጊ? ያው አንዳንድ ነገሮችን ልሰራ ከዛን ደግሞ ልማር። መቼ ትመለሻለሽ? አይ መመለስ እንኳን አይመስለኝም። አሃ ታዲያ እስከ ወዲያኛው ነው እንዴ የምትሄጂ? አዎ አብጅሽ እስከ ወዲያኛው ነው የሚሄደው። ግን ደግሞ ደውልልሻለሁ እናወራለን። እንደው አስረሽኝ ነው ግን? ለምን አረሳሻለሁ? አንቺንማ አረሳሽም። የእውነት እውነት? እስቲ እመቤቴ በይ። እመቤቴ በቃ እንደዋወላለን እንዳጠፊ። እሺ የምትፈልጊው ነገር ካለ ደግሞ ንገሪኝ እልክልሻለሁ። ደግ እና አንቺ ሳትልኪልኝም እንዴ? አረ ልክልሻለሁ። ደግሞ እኔ ምን ልላክልሽ? የፈለግሽውን ልክልሻለሁ። በቃ ትልኪልኛለሽ፣ እነግርሻለሁ። ነይ በቃ ተነሽ ወደ ቤት እንሂድ። አላልኩሽም ነበር? ምንድን ነው ያልሽው? አይ ማሂ ቁርስ ሳሚ ክፍል ሄደን እንብላ ስትለኝ ያልተጸዳ ክፍል ውስጥ ከምንበላ ሳሎን እንብላ ብያት ነበር። ያው መተነሳ ስላልመሰለኝ። አየሽ ካንቺ በላይ ማሂ በደንብ ነው የምታውቀኝ። እሱን ልክ ነህ። እኔንም ካንተ በላይ በደንብ ታውቀኛለች። በሉ በቃ ቁርሳችን እንብላበት። ምን ነው ማሂ? ምን የሚያስቅ ነገር አለ? አይ ምንም የሚያስቅ ነገር የለም። እንዲሆነ ነገር አስታውሺ ነው። ምንድን ነው ያስታወሽው? የድሮ ፍቅረኛሽን አስታወሽው እንዴ? የምን የድሮ ፍቅረኛ እንዴ? ማለት ቆይ ለምንድን ነው እንደዚህ የምትቆጪው? አልገባኝም። ተቆጣው እንዴ? ተቆጣ ወይ? በቁጣ እናወጥሽን እንጂ። አይ መስሏችሁ ነው እንጂ እኔ ምንም አልሆንኩም። ይልቅ እናንተ ተጎራረሱ። ቆይ ግን ማህሌት የድሮ ፍቅረኛሽ ሲባል ምን ነው በረገግሽ? አይ አልተረበሽኩም ይወዳኔ። እሺ በቃ እንደዛ ከሆነ ስለ ድሮ ፍቅረኛሽ ንገሪኝ። እኔ በጣም ብዙ ስራ አለብኝ። እናንተ ብሎ ነው ተቀበሉ። ቻው። ዮአዳን የማይ ስሜት ባንዴ ተቀያየረ። የሆነችው ነገር አለ እንዴ? ነው ሳናቅ ያስከፋናት ነገር አለ? አይ የማይሆን ነገር እንኳን እኮ አልተናገርናትም። ምናልባት ስለ ፍቅረኛው ስለጠየቅናት ይሆናል ስሜቷ የተረበሸው። እንደሱ ይሆናል። ለሳም ዛሬ አንዳንድ የሚሄድባቸው ቦታዎች አሉ እና ፍቃደኛ ኮር አብረን መሄድ ትችላለህ? ችግር የለውም አብሬሽ እሄዳለሁ።
ግን ምን ተፈጥሮ ነው የተጨነቅሽው? የተፈጠረ ነገር አለ እንዴ? አይ ይሄንን ቤት ጨምሮ ብዙ ንብረቶችን ልናጣቸው እንችላለን። ያው ዛሬ የመጨረሻ ቀናችን ሳይሆን አይቀርም። አልገባኝም ይዋደን። እንዴት ማለት? ይኸውልህ ሳሚ፣ ሂሩት እንዳለ ወንጀሎቿን ከበር ያደረገችው እኔ ከቤተሰቦቼ በወረስኳቸው ንብረቶች ነው። እና ይሄ ካንቺ ጋር ምን ያገናኘዋል? በጣም ብዙ ነገር ያገናኘዋል። እቴቴ ወንጀለኞቹን ንብረቶቹ እሷ እንደሆኑ አሳምና በጣም ብዙ ሚሊዮን ብር ተበድራቸዋለች። እናማ ወንጀለኞቹን እኔ እየተከታተሉኝ ነው። ስለዚህ ሂሩት የተበደረችውን ገንዘብ እኔ ለእነሱ መክፈል ካልቻልኩኝ ምን ሊያደርጉኝ እንደሚችሉ ምንም አላውቅም። ማንም ደፍሮ የሆነ ነገር ሊያደርግሽ አይችልም። እሱን በጣም እርግጠኛ ነኝ ጌታ። ማንም ምንም ነገር ሊያደርገን እንደማይችል ግን ደግሞ እነዚህ ሰዎች ከኛ የተሻሉ መሆናቸውንም ማወቅ ይኖርብናል። እኛም መጉዳት ከፈለጉ ደግሞ በትንሽ ደቂቃዎች የፈለጉትን ነገር ማድረግ ይችላሉ። እሱን በደንብ አውቃለሁ። ግን ደግሞ እኔ ላንቺ ያለውልሽ ምንም ነገር ቢፈጠር ከምንም ነገር በላይ የኔ ደህንነት አስቀድመ ራስን አደጋ ላይ ምጥነ ቢሆን እኔ ፕሮቴክት እንደምታደርገኝ በደንብ አውቃለሁ። አንዳንዴ ለማመን የሚከብዱኝ ነገሮች አሉ። ቆይ ለምንድን ነው እንደዚህ የምታይኝ? እና ደግሞ ምንድነው ለማመን የከበደ ነገር? እኔ ከልጅነቴ ጀምሮ ስሜቴን መናገር አልችልም። የተሰማኝን ነገር ለሰዎች ማሳየት ይከብደኛል። በፊት እናቴ ትምህርት ቤት ስታደርሰኝ እጇን ጠብቅ አድርጌ ነበር የሚይዛት። ለምን? ልጅ እያለሁ ብዙም ከቤት ስለማልወጣ ውጭውንም ማየው ከትምህርት ቤት ስመለስ ነበር እና መጫወት ያስፈራኛል። በጣም ይገርማል። እና የእናቴን እጅ ደግሞ ጥብቅ አድርጌ ከያዝኩት ያለምንም ፍርሃት ነበር መንገድ ላይ እየተጫወኩኝ የምሄደው። የእናቴን እጅ ሲይዘው ምንም አያስፈራኝም። የሚሄድ መኪና ውስጥ ራሱ ልገባ እችላለሁ። ምንም አደጋ የሚደርስብኝ አይመስለኝም ነበር። ሁሉም ልጆች ከቤተሰቦቻቸው ጋር ሲሆኑ የተለየ በራስ መተማመን ይኖራቸዋል። ይኸውልህ ሳሚ፣ እኔ በፊት የእናቴን እጅ ሲይዝ የሚሰማኝ ስሜት ነው አሁን ያንተን እጅ ሲይዝ የሚሰማኝ። እኔ ምልሽ ሊዱ፣ አጎቴን አይተሹ ነበር እንዴ? እንዴት ነው? እድሜ ላንቺ። ማታ ማምሽቶ ነው የገባው፣ ጠዋትም ሳይነጋ ነው የወጣው። ምን ነገሩ? ምን ሆነ? ወይ ሳምዬ አልነገርኩም። ለካ እቺ ዋዳን እኮ መርሳ ተቆም ያለው እያለች ድራማ ሲሰራብን ነበር። አባዬ እንደዛ ልጄ ልጄ እያለ አይኑ እስኪጠፋ ድረስ ያለቅሳል። እሷ ግን እዚህ እሱ ላይ ትጫወታለች። ይህንን ማድረግ ለምን አስፈለገ? ትንሽ ቀን ቤት ውስጥ ባሉ ሰዎች መጫወት ፈልጌ ነበር፣ ግን እንዳያችሁ ተጋለጥኩኝ። አያት አይደል ምን ያህል ጨካኝ እንደሆነች። እና ቀድም ያልኩህን እቃ እሷ አልወሰደችውም ብለህ ታምናለህ? የምን እቃ? ለምንድን ነው ሂሩትና ሊዲያ የምታያቸው? ፍላጎትሽ ምንድን ነው? ጭራሽ ጠያዋ ምን ይሆንኩኝ? ስሚኝ ዋዳን፣ ብዙም ባትፈታተኝኝ ይሻልሻል። በመወዳቸው ሰው መምጣት ብዙ ዋጋ ያስከፍልሻል። ባትፈታተኝኝ ይሻልሻል። የኔ ፍቅር አይታታል እንዴት እንደሆነች። ሽንቷ ልትለቀው ከሆነም አልቀራትም። በጣም ነው እሺ ማመሰግነው። መጣሁ። ፊልሙን እያየሽ ጠብቂ። ያለፈኝን ትነግሪኛለሽ። የት ልትሄድ ነው? ከፈለክ ፖዝ ላድርገው። አይ በአንቺ አንደበት እንዲተረክልኝ ፈልጌ ነው። እሺ ግን የት ልትሄድ ነው? ማለት የዋዳንን ስለምቀርባት ስለ መድኃኒቱ ላወጣጣት፣ ካልሆነ ግን የዋዳንን አንቄ ነው የምቀበላት። እሺ ደስ ይለኛል። እስቲ ከእናትና ልጅ ጋር መጣላት ምን አይነት መዘዝ እንደሚያመጣባችሁ እናያለን። ወይዘሮ ማሊት እንዴት ነሽ? ደህና ነኝ። ደግሞ ምን ፈለግ? ስሚ ማሊት፣ አንቺ እንደምታስቢው ስርዓተ ቢስ ወይ ሰው የሚያንቋሽሽ አይነት ሰው አይደለሁም አይደል? አንተማ ምን በወጣ ስርዓተ ቢስ ትሆናለህ። ልክ እኮ ነህ። እየቀለድኩ አይደለም። በእርግጥ በመጠኑም ቢሆን መልካም አይደለሁም፣ ግን ደግሞ እኔ መታሰር አልፈልግም። ከጓደኞቼ ጋር መውጣት፣ መዝናናት፣ መፍታታት ነው የምፈልገው። እናቴ ደግሞ እዚህ ስመጣ አስጠንቅቃ ነው የላከች። የምን ማስጠንቀቂያ?
እንዳትረብሽ፣ ከዛ ቤት ልጆች ጋር ከአንዳቸውም ጋር ፍቅር እንዳትጀምር፣ በተጨማሪም ደግሞ የተከበሩ ናቸው አክብራቸው ብላ ላከች። ጎሽ፣ አንተ ደግሞ አክብር ስትባል በደንብ አዋረድካቸው። ከማንም ሰው ጋር ፍቅር እንዳትጀምር ስትባል ገና ከመምጣት በአንድ ወር ከሊዲያ ጋር ፍቅር ጀመርክ። አልሳካ ብሎ ነው እንጂ ዮአዳንንም ፈልገ ነበር። እንዳልኩሽ እኔ መታሰር አልወድም። እኔ እንደ ሀሳቤ ግሩምና ሂሩትና እናድጃቸው ከቤት እንዳስወጡኝ ነበር። እሱ ደግሞ አልሆነም። ግን ደግሞ ፈጣሪ እንዲህ ያደረገበት ምክንያት አለው። አሁን እዚህ መቆየት ተስማማክ? ለነገሩ እንዴት አይስማማ? ዮአዳንን በጣም በድያታለሁ። ደግሞ እኔ ይህን ያህል ይጎዳታል ብዬ አላሰብኩም ነበር። አሁን እንደዚህ የምታወራኝ የተጸጸተ ሰው የምትመስለው ዮአዳንን ለመቅረብ ነው አይደል? ዮአዳንን ተወጃታለሽ? ምን ማለት ነው? ባልወዳት እዚህ ቤት እየተቃጠልኩ ቀመጥ ነበረ? ቤቴን ዘግቼ እኮ እዚህ ከገባሁኝ ወራት አለፈኝ። እኔና አንቺ አንድ ላይ ሆነን ዮአዳንን ልንጠብቃት ይገባል። ከማን ነው የምንጠብቃት? ከእናትና ልጅ። ዮአዳን አደጋ ውስጥ ናት። አሁን ካንተ በላይ አደጋ አለ ማለት? ትንሽ አዳምጪ። ቅድም ጠፋ የተባለው መድኃኒት ነው። ይህም መድኃኒት ዮአዳን የሚመርዙበት። ምን እየሆንሽ ነው? አውቃለሁ ሂሩትና ሊዲያ ሊጠሏት ይችላሉ። ይሄንን ግን በፍጹም አያደርጉም። ባለፈው ወለሉ ላይ የደፋሁትን ሻይ ታስታውሻለሽ? ያ ሻይ ተመርዞ ነበር። ለዛ ነው ሳላስነቃ የደፋሁት። አይሆንም። ዮአዳንን በእጄ ልገላት ነበር። አስቢው፣ እቺ ልጅ የሆነ ነገር ሆና ታማ ሐኪም ቤት ሂዳ ተመርዛ ነው ቢባል መጀመሪያ ማን የሚጠይቅ ይመስልሻል? አይ ሳሚ፣ ያው እኔ ነኝ። እኔስ ልታሰር ልገደል። ዮአዳንን ግን አሁን ማልቀስ መፍትሄ ነው። ለዮአዳን ጠንቅረሽ ልቆሚላት ይገባል። ያኔ ሩት ሻዩ ላይ መርዝ ስትጨምር እንደሰማሁት ከሆነ ከዚህ በፊትም ሰታት እንደምታውቅ ነው። እስኪ አስታውሺ፣ ሂሩት ወይ ሊዲያ አንቺ በሌለሽበት ኪችን ገብቶ ያውቃሉ? ሂጂና ነገ ማረገውን ጫማ አዘጋጅልኝ። እሺ፣ አንድ ሻዩ ሳይቀዘቅዝ ዮአዳን ልስጣትና አስተካክልልሻለሁ። ስሚ፣ አለቃሽ ነኝ እንጂ ዮአዳን አይደለችም። አሁን ሂጂና ያልኩሽን አድርጊ። እሺ። አዎ ትዝ አለኝ። ሂሩት መታ ነበር ለዮአዳን ሻይ ልሰጣት ስል፣ ከዛ ሂጂ አስተካክይ ብላ ላከችኝ። አለቃሽን እንጂ ዮአዳን አይደለችም አለችኝ። ከዛ ያለችኝን ሰርቼ ስመለስ ከሻዩ ጎን ቆማ ነበር። አላስተዋልኩም እንጂ ደንግጣ ወደ ኋላ የሆነ ነገር ስደብቅ አይቻታለሁ። እና ሻዩን ለዮአዳን ሰጠሻት? አስተካከልሽልን? አዎ። አሁን ሻይሽን መውሰድ ትችያለሽ። ሻዩን ቀዝቅዟል። ዮአዳን የቀዘቀዘ ሻይ አትጠጣልኝም። አይ ቀዝቅዞ ስለነበር ደፍቼ ሌላ አፍልቼ ነው ወሰድኩላት። ያው ታውቂ የለ ዮአዳን የቀዘቀዘ ሻይ አትጠጣም። አየሽ፣ ንጹህ ሰው ፈጣሪ ሁሌም ይጠብቃል። ለእኔ ደግሞ በአይኔ እንዳያደረገኝ ኃላፊነት ሊሰጠኝ ፈልጎ ይሆናል። የምን ኃላፊነት? ዮአዳንን የመጠበቅ ኃላፊነት። ስሚ ማለት ለዮአዳን ያለናት እኔና አንቺ ብቻ ነን። አሁን ደግሞ ትምህርትም ሊዘጋ ነው። ሊዲያ ቤት ነው የምትውለው። ባገኘችው አጋጣሚ ዮአዳንን ማጥፋት ነው የምፈልገው። ለዛ ደግሞ እኔ መፍትሄ አለኝ። ምን አይነት መፍትሄ? ልክ እንደ እስከ ዛሬው ዮአዳንን በጣም እንደምጠላትና እሷን ለማጥፋት እንደምፈልግ ሰው አስመስዬ ሊዱን አጋር አደርጋታለሁ። ግን እስከ መቼ? ለምን እንደሚጠሏትና ከእሷ ምን እንደሚፈልጉ እስከምናቅ ድረስ። ይኸውልሽ አሁን መድኃኒቱን ወስጄባቸዋለሁ፣ ግን ደግሞ ሌላ ማምጣታቸው አይቀርም። በቻልሽው አቅም ተጠንቀቂ። ግን ደግሞ ለዮአዳን እንዳትነግሪያት። ለምን? እኔ ሳላቅ ባደረኩባት ነገር በጣም ፈሪ ሆናለች። አሁን ደግሞ ይህን ሰምታ ኮሽ ባለ ቁጥር ፈሪ እንድትሆን አልፈልግም። እኔ ሊዲያን ከእሷ ላርቃት እሞክራለሁ። የሩትንም እንቅስቃሴ እከታተላታለሁ። አንቺ ደግሞ ቤት ውስጥ የሚካሄደውን ነገር በሙሉ በአንድ በጥንቃቄ ትከታተያለሽ። እኔና አንቺ ግን ደግሞ ሁሌም ጸምነን ይህን እንዳረሽ። ለምን
ግን አልገባኝም። ለምን አስፈለገ? አንቺ እኮ ማለት ነሽ ዮአዳን የሚነካብሽን ሁሉ ትታያለሽ። እኔ ደግሞ ሳሚ ነኝ። አንቺ አትወጂኝም፣ እኔም አልወድሽም። አሁን ገባኝ። አሁን ደግሞ ምን ቀረሽ? ከኔ ጋር መጣላት ዋጋ እንደሚያስከፍልሽ ነግሬሽ ነበር። አንቺ ግን አሻፈረኝ አልሰማም አልሽ። ቆይ እናንተ ከኔም እንደምትፈልጉት የኔን ሀዘንና ለቅሶ ነው? እሱ ደግሞ መቼም አይሆንም። እሺ እኔ ከዚህ በኋላ ማንንም ሰው አልፈራም። ዮአዳን በሯን ዘግታ የምታለቅሰው እሱ ድሮ ቀረ። ቆይ ግን አንቺ እንደዚህ በራስ መተማመንሽን የጨመረው ምንድን ነው? የሆነ አይዞሽ ያለሽ ወገንማ አለ። እኔ ከፈጣሪ ውጭ ማንም ሰው ላይ እምነቴን አልጥንም። እምተማመነው በአንድ ፈጣሪ ብቻ ነው። እሺ ጠብቂ። ይህንን በራስ መተማመንሽን ቀስ በቀስ ከውስጥሽ አውጥቼ ስብርብር እንድትይ ነው ማደርግሽ። ነይ እስኪ ተቀመጪና እናውራ። ለድርድር ነው የኔ ሊዱ። እኔ ከአንቺ ጋር መጣላት አልፈልግም ብለሽ ልትማጸኝ ነው? አንቺ በልመና የምትመለሽ እኮ ለምን አለበት? ጸብም እኮ ቢሆን የሴጣን ነው። ማለት ሴጣንሽ እያልሽ ነው? እሱን አንቺ አልሽ። እኔ እንደ እህትማማቾች ቁጭ ብለን እናውራ ነው ያልኩት። እህትማማቾች እኮ እኔና አንቺ እህትማማቾች። መቼም ዝምድና አለን እያልሽኝ አይደለም አይደል? አንቺ ባትፈልጊው ማው መቼም እህትነትሽን አትፍቂው። እኔ ካልፈለኩ የሚሆን ነገር የለም። እንዴት ነው የሰው ልጅ ሀዘን ሰው እንደዚህ የሚያስደስተው? የኔ መሳቅ ሆነ አንቺን እንደዚህ ያደረገሽ? ከዚህ በኋላማ እንደውም ደስተኛ ነው የምሆነው። የከፍታ ፍርሃቴንም ቢሆን እሱንም ማሸነፍ አቅተኝ። እሱን ደግሞ ማሸነፍ ከቻልኩኝ የእናቴን ገዳዮች በቀላሉ ማግኘት እችላለሁ። ፈጣሪ ሆይ አሁን ምንድነው የማደርገው? እንዴት ነው የምጠብቃት? ቆይ እሷ ምን አደረገቻቸው? አንገቷን ደፍታ ከመኖር ውጪ ምን አይነት ጭካኔ ነው? በስመ አብ! ምን አይነት ክፋት ነው ያለባቸው? ዮአዳን ብትሞት ምንድን ነው የሚጠቅማቸው? ቆይ እነሱ ቆይሻው እንዴት አድርጌ ነው የሚጠብቃት? ፈጣሪው የተመስገን። ቢያንስ እኛ ያልጠበቅነው ሰው ከጎናችን ቆሟል። ደህና ዋልሽ እማዬ። ሊዱ አባትሽ አልመጣም እንዴ? አይ አልገባም። እሺ እስከ መቼ ከዮአዳን ጋር ላለመጋፈጥ እንደሚያምሽ እናያለን። ማለት ለምንድን ነው የሚያመሸው? ዮአዳን ጋር ጨክኖ ላለመጣላት ሲል እየሸሸ ነው። ይህን ጊዜ ይህን ጥፋት ያጠፋ ነው እኛ ብንሆን ቤቱ ድብልቅልቅ ወጥቶ ነበር። ቆይ እሱ ስለኛ አያስብም? እኔ እኮ አባቴን ከመተኛቴ በፊት ማግኘት እፈልጋለሁ። ደግሞ ጥፋተኛ እኮ እሷ ናት። ለምንድን ነው እሱ የሚሸሸው? ምናልባት ከእሷ መለየት ከብዶት ይሆናል። አጎትየውን እንዳየሁት ከሆነ ደግሞ ዮአዳንን በጣም ነው የሚወዳት። ከሚወዱ ሰው ደግሞ መለየት በጣም ያማል። ከእሷ ይልቅ እኮ ነው ይቀርበዋሉ። ቆይ እኔስ ስለኛ አያስብም? ሁሌም ቢሆን እሱ የሚያስበው ስለ ዮአዳን ብቻ ነው። ሁሌ ዮአዳን። እንዴ ሊዱ እየጠራሽኝ እንዴ? ምን ነው ቴቴ ቆመሽ ቀረሽ? አትቀመጭም እንዴ? እሱ አንቺን የሚመለከት አይደለም። ለምን ቆሜ አላድርም? አንቺ ምን አገባሽ? ኦ በጣም ይቅርታ። ታውቂያለሽ አይደል እኔ በጣም ብዙ ነገር ረሳለሁ። ለካ ተጣልተን ነበር። እኔ ቂም ይዤ መቆየት ስለማልችል ነው ሁሉንም ነገር የረሳሁት። አንቺ ራታል ብልኝ ካልኩሽ ስንት ሰዓት ነው? ንቀት ነው። ዮአዳንን ውጪና ምግብ ቢልላት ነው የመጣሁት። እሷም እኮ መብት አላት። ቤቱ የሁላቸውም ነው። በሯን ዘግታ የምትበላበት ምንም ምክንያት የለም። ስለዚህ እንደፈለገች ሳሎን መሆን፣ እንደፈለገች ሳሎን መብላት ትችላለች። ማለት ምን ይሁንሽ? ማሂዬ ምን ሆነሻል? ወይዘሪት ማህሌት ለምን የሆነ ዱላ ነገር አንስተሽ አደበድብኝም? ብችልማ መደብደብ ብቻ አይደለም እንቅ አድርጌ በገደልኳችሁ።
አስመሳይ፣ ጨካኝ፣ አረመኔ ሁላ። ማህሌት ዛሬ ጠጥተሻል እንዴ? ምንድነው ያውዳን ብለሽ መቀባጥሩ? በያውን እንጂ ምግብ አምጪልኝ። ልጅቷ ምን ነክቷት ነው እንዴ? ሴትዮዋን እኮ በግልምጫ ጣለቻት። አያችሁልኝ? ስትታይ እኮ የምትመስለው እኔ ሰራተኛ፣ እሷ ሰሪ እኮ ነው የምትመስለው። ቆይ እማዬ፣ እሷን እስከ መቼ ነው የምንታገሳት? ቦታውን የማታውቅ ከሆነ ለምን አናባራትም? ሰራተኛ እንደሆነ ሞልቷል። ሁሉም ቢሆን እጃችንን ስመው ነው የሚገቡት። እሱን እንኳን ማድረግ የምትችሉ አይመስለኝም። እሺ ቆይ እንዴት ማለት? አትችሉ ማለት ምን ማለት ነው? ሰራተኛ መቅጠር ከፈለጋችሁ ትችላላችሁ። እሷን ግን ከዚህ ቤት አባረራለሁ ማለት ግን ከማታውቋት የዋዳን ጋር ጦርነት ነው እሺ የምትከፍቱት። ስሚልኝ እማዬ፣ ብቻ እያስፈራራሽን ባልሆነ። ማህሌትን የምታስከፋት ከሆነና እሷን ከዚህ ቤት ለማባረር የምትሞክሩ ከሆነ ከእሷ ቀድማችሁ እናንተ ትወጣላችሁ። እሺ ማለት ምን ለማለት እየሞከርሽ ነው? ለማለት የፈለጉት ከዚህ በፊት ላጎቴ ከዚህ ቤት ውጪ ብላናለሽ ብላችሁ ነግራችሁት የለ? እንግዲህ ከእናንተ ከመጣ ይቀር እኔም በቤት የተሳቀቄ መኖር አልፈልግም። ስለዚህ እኔ እንደናንተ ክፉ ስላልሆንኩኝ የአንደኛውን ቤት ቁልፍ እሰጣችኋለሁ። እኔና ማሂ ደግሞ እዚህ በነፃነት እንኖራለን ማለት ነው። አረ ከኛ ይልቅ አንዲት ተራ ሰራተኛ በለጠችብሽ። ዝቅ ማለት እኮ ተራ አያስብልም። ማሂ ዝቅ ብትልም ግን ልቧ ትልቅ ነው። እሺ አንቺ ለእናቴ ምን አይነት መልስ ነው የምትመልሽላት? ይህ ምን አይነት ስርዓተ ቢስነት ነው? ቆይ ምን ነበር የተነጋገርነው? ምን ለማድረግ እየሞከርሽ ነው? በቃ አልቻልኩማ። ሰዓት በጫጭቃት ነው ያለኝ። ቆይ ንስቲ ይመስልሻል? ግን ደግሞ ቀድመን የሆነ ነገር ካደረግን ሁላቸውም አያምኑንም። ምክንያቱም ማስረጃ የለንም። አስቢው እስኪ ሂሩት የሆነ ነገር እንዳወቅን ከጠረጠረች እዚህ ቤት እንድንቆይ አትፈቅድልንም። የዋዳንን ከአጎቷ ጋር ለማጣላት የሚሰሩትን ሴራ አላየሽም እንዴ? እኛን ደግሞ ከዚህ ቤት ነው የምታባረረን። እንደዛ ከሆነ ደግሞ የዋዳንን ማዳን አንችልም። እሺ ከዚህ በኋላ እንደዚህ አይነት ነገር አይፈጠርም። እሺ ሂደሽ ይቅርታ ጠይቂያት። የሰራተኝነት ቦታሽን ብታውቂ ጥሩ ነው። ቆይ አንተ ስርዓት የለህም እንዴ? ማሂ እንደዚህ እየጎተትክ ይዛ ስትመጣ ያው ስለሚገባት ነው። ሳሚ እንዳለው ሁሉም ሰው ቦታውን ማወቅ አለበት። ምንድነው አስር እናንተ ደግሞ ቦታዋን የምትሉት? ተይው አዳን፣ እነሱ ልክ ናቸው። እትዬ በጣም ይቅርታ፣ ልክ አልነበርኩም። ቅድም ጥሩ ስሜት ላይ ስላልነበርኩ ነው። ታዲያ አንቺ በሌላ ነገር መናደድ እኔን ያገባኛል? ልክ ነሽ። በጣም ይቅርታ፣ አጥፍቻለሁ። ይቅር ብዬሻለሁ። ሌላ ጊዜ እንዳይደገም። እሺ፣ አይደገምም። ማሂ ቆይ አንቺ ለመንበርከክ የሚያበቃ ምን አይነት ጥፋት ሰርተሽ ነው? የዋዳን አጥፍቻለሁ። ካለቃይ ጋር እንደዚህ መነጋገር አልነበረብኝ። እንደዛ ነው? እሺ አንቺ እንደፈለግሽ መጎዝጎዝ ትቻለሽ። እሺ ለካ እንደዚህ ጀግና ነህ። እንደ ዛሬ ደስ ብሎኝ አያውቅም። የት አባቷ እግሬ ስር እንድትበረከክ አደረካት። ለአንቺ ከሆነ መንበርከክ አይደለም ምንም አደርጋለሁ። እኔ ከአንቺ ውጪ ማን አለኝ? ሊገሉሽ። እነሱ መቼም አይሳካላቸው። በራሳቸው ወጥመድ ጠልፈን ነው የምንጥላቸው። በእርግጥ አሁን ላይ ገባሽ ይችላል። ልትናደጅብኝ ትችያለሽ፣ ግን በኋላ ሲገባሽ ትረጅኛለሽ። ከፈለግሽ አኩርፊ። እንዴት ራሷን ዝቅ አድርጋ ትንበረከካለች? የተንበረከከች እኮ ለሚገባው ሰው ቢሆን እሺ፣ ግን እቴቴ መልካም ሰው አይደለችም። ምንም ሰው ሊንበረከክላት የሚገባት አይነት ሰውም አይደለችም። በተለይ ደግሞ ማህሌት። አይ የሆነ ነገርም አለ፣ እርግጠኛ ነኝ። ያ ሳሚ የሚባል ልጅ ኪችን ገብቶ በሆነ ነገር አስፈራርቷታል። አዎ በቃ በእኔ ምክንያት ነው፣ እርግጠኛ ነኝ። ይሄ የማይረባ
ሄደሽ ይቅርታ ካልጠየቅሻት የወዳንን የሆነ ነገር አረጋታለሁ ብሏት ነው የሚሆነው። ቆይ እስከ መቼ ነው እሷ ለእኔ ስትል አንገቷን የምትደፋው? ቅዱስ ደግሞ አሁን ለዚች ትንሽ ነገር ብለህ ታኮርፋለህ እንዴ? እኔ እናንተ ስንት ነገር ቃል ተገባብተን ስንት ነገር አላፈረስ። ቅዱስ ደግሞ ትንሽ ነገር እንትን ይለዋል። ቤዛ አሁን አንቺን ላውራሽ አልፈልግም። ላውራሽ አልፈልግም አልኩሽ አይደል እንዴ? ቤዝዬ እንዴት ነሽ? ምን ነው ቤኪ፣ በሰላም ነው? ስልክ አታነሳም? በጣም ይቅርታ አላየሁትም ነበር። እኔ ደግሞ ቅድም ተጣልፋ አይደለ ጥለኸኝ ሄድከው፣ አሁን ደግሞ ስልክ አላነሳ ስትለኝ ምን ሆንክ ብዬ እኮ ነው። እንደዛ እንድትጨነቂ ስላደረኩሽ በጣም ይቅርታ። ግን ምን ሆነ ነበር እንደዛ ተጣልፈ ጥለኸኝ ሄድከው? ታውቂያለሽ፣ በህይወቴ ከወላጆች የቀጥሎ በጣም የምወደው አንድ ጓደኛ አለኝ እና ቀጠሮ እንዳለኝ ትዝ ሲለኝ ትቼሽ ሄድኩ። ባሌር ኖሮ በጣም ያዝነብኝ ነበር። እንደዛ ከሆነ እሺ። እኔ ደግሞ ችግር ገጥሞ መስሎኝ የማግዘ ነገር ካለ ብዬ ነበረ። ስላሰብሽልኝ በጣም አመሰግናለሁ። የእውነት በጣም መልካም ሰው ነሽ። አመሰግናለሁ። ግን ይህን እኔን ሜዳ ላይ ጥለህ እንድትሄድ ያደረገን ጓደኛ መተዋወቅ እፈልጋለሁ። እሺ አስተዋውቅሻለሁ፣ ግን ለትንሽ ቀን ከሀገር ይወጣል። ያኔ ሲመለስ በደንብ አስተዋውቅሻለሁ። እሺ ችግር የለውም። ሲመለስ ታስታውቀኛለህ። እሺ ቤዝዬ፣ አሁን ግን ስልኩን መዝጋት ይኖርብኛል። ማዘሯ እየጮች ነው። ማዘሯ ማናቸው? ለምንድነው የሚጮት? እንትን ነው ማለት ታውቂያለሽ፣ የሆነ ሰፈር ቃል አቀብል ሄድኩኝና አወራራቸው ከእነሱ ለመደብኝ እና እነሱ በቃ የሚጠቀሙት ቃል ማዘሯ ደወለች ለማለት ማዘሯ ጮች ምናምን ነው የሚሉት እና ለዛ ነው። እንደዛ ነው እንዴ? እና እናት አሁን እየደወሉልህ ነው? አዎ፣ ሁሌም በዚህ ሰዓት ከማየ ጋር ቪዲዮ ኮል እናወራለን። ውይ እንደዛ ከሆነማ አላስጠብቃቸው። በቃቸው። ደህና ደር። እሺ ደህና ደሪ። እሺ ቻው። ደህና ደር። እንዴ ቆይ ምንድን ነው እንደዚህ መፍተን? ልጅቷ እኮ በአንዴ ክንፍ አለች። አይ ቤኪ እሺ ምስጋና ቁጭ ብለሽ እየጠበቅሽ ነበር። አሁን ለምን እንደዛ እንዳደረግሽ እንድትነግሪኝ ይፈልጋል። ምን አደረግኩ? አጥፍቼ ነበር፣ ይቅርታ ጠየቅኩ። በቃ ኧረ እባክሽ፣ እኔ ማላቅሽ ነው እንደ ይመስልሽ? ያ ሰይጣን የሚባል ሳይን በምን ቢያስፈራራሽ ነው? ስለማስፈራራት ነው የምታወሪው? ይኸውልሽ ማይ የሆነ ነገር እንዳለ አውቃለሁ። ይሄንን ደግሞ በራሴ መንገድ አገኘዋለሁ። እሺ ካላመሽኝ እንደፈለግሽ። እኔ ግን አሁን ደግሞ ያልተኛበት አውቃለሁ። አንድ ነገርማ ሆነሻል። ይሄ ስሜት በደንብ ነው የማውቀው። መናገር እየፈለጉ መናገር አለመቻል። ያዳኔ ያው የምትወጂውን ሻይ በቅመም አድርጌ ትኩስን አምጥቼልሻለሁ። አመሰግናለሁ። ምነው እንደዚህ የሚያስቅሽ? ቲክታክ ላይ እኮ የሚያስቅ ቪዲዮ አይቼ ነው። ኧረ እባክሽ እንደዛ ስትጨነቂና እንደዛ ሲደብርሽ ይሄ እንደሚያስቅሽ ባቅ ኖሮ ሰራው ነበር። ምኑ ቪዲዮ ነው? ኧረ እባክሽ ምን ነው ማለት አትችልም አሉሽ? አሁን ይሄ መስራትን ያቅተኛል? ያው ሰውነት ያስቸግርሻል ብዬ ነው። ምን ለማለት ፈለገሽ ነው? ወይኔ ያለመታወቅ ስለማታውቂኝ እኮ ነው። አንቺን ብቻ እንደሌሎቹ ቀጭን ነበርኩ እንዳትዪ። እንዝርት
አቋም ያውቀው መሰለሽ? ስንቱን መሰለሽ ጠብ ያደረገው 8 ቁጥር ታውቂያለሽ? እንዲህ ነበርኩ የወረድኩት። አንቺ ምን ድሮ ሰው መውረድ ጀምር። ለምን ይቅርብኝ። ሌላው እንዳወራው እናውራ እንጂ አይመስልሽም? አይደል? ምን ነው ምንሽ? እኔ እንጃ። ቆይ ማየውቴ እንዴ ሐኪም ቤት እንሂድ። አይ ማየ ቆይ ምንድነው እንደዚህ ባንዴ? እሺ ምንድነው ነገር እኔን ነው የሚያደርግሽ? አንቺ ወይኔ የሰው አለ። ኧረ ሰው የለም